አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ነው። መሰንበቻ በተለያዩ ጉዳዮች እየተደመጠ ይገኛል። ዝነኛው የሙዚቃ አቀናባሪ እንዲሁም ደግሞ ግጥምና ዜማ ደራሲና ፕሮዲውሰር ኤልያስ መልካ አሻራው ያረፈበት አልበም ይወጣል በጣም በቅርብ ቀን። ይህንን አልበም ደግሞ መነሻ አድርገን ጥቂት ደቂቃዎችን ከድምፃዊቷ ጋር ቆይታ እናደርጋለን። ዶናት ተክሉ ከዚህ ቀደም ነጠላ ዜማም ነበራት። አልበሟ ጋር በተገናኘ ደግሞ ያው ኤልያስ አሻራቸውን ካሳረፈባቸው የሙዚቃ አልበሞች መካከል አንዱ ነውና ጥቂት ደቂቃዎችን ከእሷ ጋር ወስደን እንደው ስለዚህ አልበም ኤልያስ ስለተሳተፈበትና ሌሎች ሙዚቀኞችም ጭምር ስላሉበት አልበም እናውራታለን ማለት ነው። እንደምናለሽ ዶናት? እግዚአብሔር ይመስገን። እንዴት ናችሁ? ሁሌ ላውራሽ ሳስብ መጀመሪያ መጠየቅ የምፈልገው ነገር ዶናት የሚለው ስምና ዶናት የሚለው ብስኩት ምናገናኘው የሚለውን ነው። ዶናት የሚለው ስም በሰዓቱ ያው በተወለድኩበት ዘመን ዶናት በጣም ጣፋጭ አዲሱ የኬክ አይነት ሆኖ ይመስለኛል ዶናት ያሉኝ። ተይ እንጂ አይመስልም? ብርቱካን ምናምን ይባላል ድሮ። አዎ ብርቱካን፣ ትርንጎ፣ ሎሚ እንደዛ ጣፋጭ ምናምን ለማለት። አይ ጥሩ ነው እንኳን ዶናት ተባልሽ። ዶናት ባቶኛ እናገኝሽም ነበር። ብዙ ሰው አንዴ ስሜን ከነገርኩት አይረሳውም። አይረሳም አይደለ? እና ግን ብዙ ሰው ሲጠይቅሽ አይ አንዳንዴ ምን ነው ይሄ ስም በቀረብኝ ብለሽ አታውቂም? በእርግጠኝነት ማአት ሰው የመጀመሪያ ሲተዋወቅሽ ይገረማል። አላውቅም፣ ደስ ነው እንደው የሚለኝ ታውቃለህ። ዶናት እንግዲህ ከዚህ ቀደም ነጠላ ሙዚቃዎች አሉሽ። አንዴ ኤልያስን ሳወራው ቃለ መጠይቅ የማድረግ እድል ነበረኝና ከጠቀሰልኝ ስሞች መሀል አንዱ አንቺ ነሽ። አዳዲስ ወጣቶች ጋር እየሰራው ነው ከሌ ኤንዲ ዶናት ብሎኝ ነበረ። የሚገርምሽ አስታወስኩኝና ከዛ ውስጥ አንዷ ነሽና እንዴት ነበር ኤልያስ ጋር የነበራችሁ ግንኙነት? እንዴት ነበር የጀመረው? ኤልያስ ጋር እኔ መጀመሪያ ሙዚቃ ለመስራት ኤልያስ ጋር እንደምሰራ ነበር የማስበው። ኧረ እባክሽ። በእኛ ሰዓት የኤልያስ ስራዎች ትዝ ማለት በደንብ አልበም የሚሰማው የነ ዘሪቱ የነ ዮብ ምናምን አልበም ተማሪዎች ሆነህ ምናምን የሚሰማበት ጊዜ አለ አይደለ? ስለዚህ በቃ እኔ ሙዚቃ አልበም ነው የምሰራው፣ ነጠላ ዜማ የመስራት እቅድ አልነበረኝም እና አልበም ነው የምሰራው ኤልያስ ጋር ነው የምሰራው ብዬ ፕላን አድርጌ ነበረ። ከዛ ቀጥታ በቃ ስልኩን ከሰዎች ወስጄ ደውዬ አንተ ጋር ነው የምሰራው እና መችን ልምጣ ወይ ምናምን ብዬ አዋራሁት። እሺ ድምፅሽን ላኪልኝ ሪከርድ አድርገሽ ዶናት ስለውስጡም እንዳንተ ስምሽ ዶናት ነው ምናምን አለኛ። በጣም ቆንጆ ስም ነው ይያዛል አሪፍ ምናምን ስለ ስሜን ያወራኝ መጀመሪያ። ከዛ እንትን ድምፅሽን ሪከርድ አድርገሽ ላኪልኝ ያለኝ ላኩለት። ከዛ በቃ በዚህ ቀን ያለኝ ሄድኩ። ከዛ እንደውም ረዥም ጊዜ የፈጀው ስለ አልበም ከመስራታችን በፊት እርስ በርስ መተዋወቅ አለብን። ምን አይነት ሰው እንደሆንሽ ማወቅ አለብኝ። አንቺንም አይመስል አልበም ይዘሽ መውጣት የለብሽም። ሰው ፊት ስትቀርቢ አንቺን የሚመስል የአንቺን መልክ ይዞ ነው መውጣት ያለበት አልበምሽ ምናምን የሚል እንደዛ አይነት ዲስከሽኖች ረዥም ሰዓት ያወራሃል ምናምን ኤልያስ። ያው እና እሱ ነበር እንደውም እንትን ያለው እንጂ መጀመሪያ በቀላሉ ነው ኤልያስ ጋር። በጣም ደስ ይላል። ከዛ በኋላ አልበም ጀመራችሁ መተዋወቁ በደንብ ከተጀመረ በኋላ? አዎ በቃ በዚህ ቀን እንጀምራለን ብሎ በዛ ቀን ሄድኩኝ። ሪሰርች እንሰራለን ሁሉንም ነገር። አሁን ሬጌ የሚያምርብሽ የሀገር ውስጥ ቅኝቶች ያምሩብሻል፣ ዲያቶኒኮች ያምሩብሻልና ሁሉንም ዝም ብሎ ያስሞክርሃል። ከዛ የኔን ድምፅ ቫውሊንግ በጣም ያስሞክራል። ሌሉ ማለት ይሄ ሳውንድ ያምርብሃል፣ ሳውንድ ያምርብሃል ምናምን በደንብ ሳይንሳዊ የሆነ መንገድ ነው የሚሰራው እሱ። እና ምን አይነት ቫውሊንጎች ያምራሉ ያንቺ ድምፅ ላይ ምናምን የሚለውን እያንዳንዳቸውን ትራክ በትራክ የተለያዩ ትራኮች በመስራት ከዛ እነሱን ከሰራን በኋላ ነው የትኛው ከለር ላይ ነው መሆን ያለበት ማረፍ ያለበት አልበሙ ምናምን የሚለውን የሚወስነው። ከዛ በኋላ እንግዲህ ይህን ሁሉ አድርጋችሁ ወደ አልበሙ ገባችሁ። እንደሰማሁት አሁን የሚወጣው አልበምሽ ላይ ወደ 4 የሚጠጉ ስራዎችን እሱ እንደሰራቸው ነው የሰማሁት። እና ደግሞ ያው ተጀምረው ሙሉ ለሙሉ አልተጠናቀቁም፣ ግን ሌሎች ባለሙያዎች ገቡበት። እና መቼ ነበር የተገናኛችሁት? ከዛ በኋላ እንግዲህ ኤልያስ ጋር ቶሎ ነገሮች እርካታ ኖሮት የሚወጣበት አጋጣሚዎች ስለሌሉ ትንሽ የመቆየት ጊዜ ነበረ። አዎ ቆይቶ ነበረ። ያው ደግሞ በየመሃሉ እያመመው ነበር ይዛኔ። ስለዚህ ከአንዳንድ ቶሎ እየሰራን አልነበረም። አልፎ አልፎ ነበር እየሰራን የነበረው እና በነበሩን ጊዜዎች 9 ትራክ አካባቢ ሰርተን ነበረ።
ግን 9ኙም ትራክ አልበም ውስጥ አልገቡም። ሌሎቹ እጄ ላይ ያሉ እንግዲህ በቀጣይ እየጨረስን በነጠላ ዜማም በምናምን እያደረግን እናወጣቸዋለን። አሁን ከዚህ አልበም ጋር ቢለቀቅ ጥሩ ነው ብለን ያሰብናቸውን ነው ያስገባ ነው። 4ቱ ኤልያስ የተሳተፈባቸው ስራዎች ሀሳብ እና ይዘት ንገረኝ። አሁን ኤልያስ ራሱ ግጥምና ዜማ ደራሲ ፕሮዲውሰር ጭምር ነው፣ ሙዚቃ አቀናባሪነቱ ባለፈ ማለት ነው። ሙሉ ለሙሉ እሱ የተሳተፈባቸው ናቸው እነዚህ ስራዎች። ሙሉ በሙሉ ለምሳሌ 2ቱ ሬጌ ዘፈኖች ሙሉ በሙሉ የእሱ ሀሳብ የእሱ አሬንጅመንት ምናምን ናቸው። መጨረሻ ላይ ግን የጎደሉት ተሞልቶባቸው ነው ማስተሪንግ እና ሚክሲንግ ተሰርቶላቸው ያለቁት። ሌላው አንዱ ይቅርብኝ የሚል አሁንም ለቻሌንጅ የምናስጀምርበት ዘፈን አለ። እሱን ብሌን ዮሴፍን የሙዚቃ ሙዚቀኛ ባለሙያዋ ታቋታላችሁ። እሷ ናት ግጥምና ዜማ የሰጠችኝ። የእሷን ግጥምና ዜማ ይዤ ሄጄ ከዛ በደንብ አዳብሮ እሷ ራሱ ደስተኛ በሆነችበት መንገድ ግጥምና ዜማ ጨምሮ ምናምን የመጀመሪያ ፈርስት ድራፍት አሬንጅመንት ሰርቶለት ነበረ። ከዛ እሱን ደግሞ አሁን ሰለሞን ኃይለማርያም ጋር ነው አሬንጅመንቱን ሲንግና ማስተሪንግ የጨረስ ነው። ሌላ አንዱ ዘፈን ደግሞ ኤልያስ ራሱ ሀሳቡን ምን አቅፎ አድራሽ ይላል። ለፍቅር ለወንድና ሴት ሪሌሽንሺፕ የሚመስል ሆኖ ግን አቅፎ አድራሽ ኢነሴንስ በቃ የሆነ ሀሳብህ ጋር የሚያደርስ ሰው የለም። እንደዛም አይነት መልእክት እንዲኖረው ፈልጎ ነበረ። ከዛ እሱ ካለፈ በኋላ ስናስበው ኤልያስ ራሱ የብዙዎች ህልም ጋር አቅፎ አድርሷል ሰዎችን። አዎ በጣም ስለዚህ ለምን ለሱ አይሆንም ምናምን ብለን የጎደሉትን ግጥም ክፍሎች ለሱ እንዲሆን አይነት አርገን ሞልተነዋል። የሞላችውም ግጥሙን ብሌን ዮሴፍ ናት። በጣም ጥሩ። ስለዚህ ኤልያስ በራሱ የሚታወስበት ሌሎችም ለራሳቸው ከሀሳቡ ተነስተው የሚወስዱት ሙዚቃም ጭምር ነው ማለት ነው። አዎ ያው ኤልያስን በአንድ ዘፈን አይደለም በጣም በብዙ መጽሐፍም መግለጽ አልተቻለም። ግን ጀስት በቃ ሙዚቃዋ የነበረቻትን አቅጣጫ ተጠቅመን ትንሽዬ ካለን ትልቅ የኤልያስ ምስል ውስጥ ምናምን ስሜት ውስጥ ትንሿን ፓርት ብትገልጽ ብለን ነው የሰራ ነው። አይ በጣም ደስ ይላል። 8 ሙዚቃዎች ነው የተካተቱበት አልበምሽ እንደዛ ሰማሁ። እስቲ ንገሪኝ ከዚህ ውጪ እነማን ተሳተፉበት ይሄ አልበም ላይ? ከኤልያስ ማለፍ በኋላ ከማለፉ በፊትም ግማሽ በግማሽ ያምሉ ጋር ልንሰራ ኤሉ ራሱ ሪኮመንድ አድርጎኝ ያምሉ ሞላ ጋር ሄጄ ነበር። አቀናባሪው ያምሉ ሞላ ታውቁታላችሁ። የነ ቸሊናን የነ ቤቲጂ የዘሩባቤል ታናሽ የዘሩባቤል ወንድም እሱን ኤሉም ሙዚቃ በደንብ እንደሚሰራ ይተማመንበታል እና እሱ ጋር እንሰራለን ግማሹን ብሎ የነበረ። እኔ እሱም እያመመው ነበር። እኔ ማደር ማልችልባቸው ሁኔታዎች ውስጥ ነበርኩኝ። ስለዚህ በዛው ቀጠልኩኝና ኤሊጋም የተጀመሩት ያምሉ ጋለቁ። አዳዲሶችም የራሱ ግጥምና ዜማ የሰራቸው አሉ። ያምሉ ራሱ ግጥምም ዜማም አሬንጅመንትም የሰራቸው አሉ። ከመካከል እኔ ደግሞ ጽፌ ያምሉ ዜማውን ሰርቶ እኔ ግጥም የጻፍኩባቸው አሉ። ስለዚህ እኔም በግጥምና ዜማ ተሳትፌያለሁ። ያምሉ ተሳትፏል። ብሌን ዮሴፍ፣ ዳዊት ተስፋዬ ተሳትፏል። አልበሜ ላይ ዳዊት ደጃፍ ፖድካስት ደጃፍ ተሳትፏል። ግን በሚያናድድ ሁኔታ የእሱ ግጥምና ዜማ እዚህ አልበም ውስጥ አልገባም። ሰዋሰው ጋር ከቀሩት ዘፈኖች አንዱ ነው። በጣም ጥሩ። ግን አሁን ባለው እንደነገርሽኝ ወደ 8 አካባቢ ስራዎች ይወጣሉ። ከሰኞ ወዲህ ቻሌንጅ እንጀምራለን እያልሽ ነበረ። የትኛው ሙዚቃ ነው? ቻሌንጅ እንጀምራለን። ስለዚህ አሁን የኤልያስን ስራ ይዘሽ ለምን ተቀመጥሽ ብሎ የሚጠይቀኝ ብዙ ሰው ነበረ። እንዳትጠይቁኝ አሁን ይዤ መጥቻለሁ። አሁን የቤተ ዘመዱ ይታያል ጉዱ ብለን ለቀናል። እናንተ እንዴት ነው የምታስተዋውቁልኝ የሚለውን ላይ ነው። ኤልያስ በጣም እኮ ምልሽ አንዳንድ ሰው ህይወቱ አልፎም አጠገባችን ያለ የሚመስለን ብዙ ሰው አለን እና ከዛ ውስጥ አንዱ ነው ኤልያስ። ህይወቱ ካለፈ በኋላም ብዙ አልበሞች ይወጣሉ፣ ኤልያስ አለበት እንባላለን። እና ገና እኔ አሁን ራሱ ዶናት ብቻ ሳትሆኚ ሌሎች ልጆችም እንዳሉ አውቃለሁ። ምትክ ያለች አይደለ? ኤንዲ ያለ ሀና ምትክ። ቴንክ ዩ ሩት የምትባል ልጅም አለች ብለውኛል። አልበሟ ያለቀ የእሷ እንደውም ሙሉ በሙሉ ጨርሶት መሰለኝ። የሚገርም ነው። እና እንዴ የትዕግስት አፈወርቅ አልበምን እንደሰራ ታውቂያለሽ ኤልያስ መልካ? አዎ። እና በጣም ብዙ ስራዎች አሉ። አሁንም የመጨረሻው አልበም ምናምን ሲባል ራሱ ከመጨረሻዎቹ አልበሞች መካከል ነው። እኔ እንደዛ ነው የምምለው እንጂ የመጨረሻው አይደለም ምለው። ለዛ ነው። በጣም ዴቭ አለ
በጣም ብዙ ልጆች አሉ እየሰራ የነበረው። ምክንያቱም አሁን ሶሻል ሚዲያ ላይም ኤልያስን ስሙን የምትጠቅሱት ለማርኬቲንጉ ነው ምናምን ብሎ መጥፎ ንግግር የሚናገረኝ ሰው አለና እኔ እንደውም ታዲያ በማን ስም እናውጣው እያልኩ ጠይቃቸዋለሁ። ማለት ኤልያስ በጣም ብዙ ስራዎች በአንድ የሚሰራ ሰው ነበረ። ስለዚህ በጣም ብዙ ስራዎች እጁ ላይ እያሉ ነው ያለፈው። ስለዚህ ስናወጣ መቼም ኤልያስ ተሳትፎበት አይደለም ባይሳተፍበት ራሱ ስሙን መጥቀስ ያለብን የሙዚቃ ሰው ነው። ስለዚህ ከዚህም በኋላ ብዙ የኤልያስን ስም የሚጠቅሱ አልበሞች ይመጣሉ ነው የምንለው ለአድማጭ። ለጊዜው ጥማችንን የምንቆርጥበት የዶናት ተኩላ አልበም እየመጣ ነው። ኤልያስም ሌሎች ባለሙያዎችም የተሳተፉበት። ሶሻል ሚዲያ ላይ ዶኒ ብላችሁ ቲክቶክ ላይ ተከተሉኝ፣ ኢንስታግራም፣ ፌስቡክ ላይ ተከተሉኝ እና ቻሌንጅ ስናስጀምር እንዳልኩት ነው ሁላችሁም አግዙን። ቻሌንጅ በመስራት ቪዲዮዎቻችሁን በመስራት ስቶሪ በማድረግ አግዙን። ብዙ ፎሎወር ያላችሁ ቲክቶከሮች፣ የኤልያስ አድናቂዎች አግዙኝ እላለሁ። በጣም እናመሰግናለን። እኛ ቀደም ብለሽ የለቀቅሽውን እና ኤልያስም ጭምር አሻራውን ያሳረፈበትን አንዱን ስራ እንጋብዛለን። በጣም አመሰግናለሁ ዶናት። ሰምተን ደግሞ እንደምንገናኝ ዶናታችንን እየበላን እንደምናወራ ተስፋ አድርጋለሁ። እሺ፣ አመሰግናለሁ። መልካም ቀን። አሜን አሜን። እሺ አድማጮቻችን ዜማውን ጋብዘን እንመለሳለን።